ሰው የሚያቀው በድምጹ ነው አይደለ? ሬዲዮኑን ወደዋለሁኝ። ከዛ በላይ ግን መድረክ ነው የሚያስደስተኝ። መድረክ ሲመራ ከዛ ከቀጭን ሰውነቱ የምትወጣ ድምጽ አትመስልም ነበር። ማን ነው የሚያስተዋውቀው? እሱ ነው በሉ ከዛሬ በኋላ እሱ እንዲያስተዋውቅ። ምንም እኮ ያልገባበት ቦታ የለም። ይነስም ይብዛ በሙያዬ ለማድረግ ያለብኝን አድርጌያለሁ። የሆነ ቴክኒክ ነገር የለመደ ሰው ጎማ ከመቀየርና ባትሪ ከመቀየር ውጭ አሁንም ድረስ ምንም የማውቀውም ነገርም የለም። ዘጠናዎቹ በጣም ብዙ ስራ የተሰራበት ጊዜ ይመስለኛል። ጸጋዬን እጅግ በጣም አድርጌ ነው የምወደው። ኖቬምበር 30 ላይ የዓመቱ ወንደሰን ሊባል ነው። አራተኛው ተሸላሚ በቤት ውስጥ ሆኛለሁ ማለት ነው። በጣም ቀጭን ልጅ ነበር። ምን ይመስላለሁ? እግዚአብሔር አይቂ አንቺም እኛም አልተባለን። ሄሎ ኢትዮጵያ ሰዓታችን ደረሰ። ዛሬ በጣም ወዳጃችን ነው ሄሎ ኢትዮጵያ። ወንድዬ ወንደሰን ከበደ በጣም ወዳጃችን። ረጅም ዓመት እኮ ነው ከወጣ። ብዙ ሰው የሚያቀው በድምጹ ነው አይደለ? በድምጹ በጣም የሚገርም ድምጽ አለው። ሬዲዮ ላይ በተለይ ሬዲዮ ፋና ነበር። የስፖርት ጋዜጠኛም ነበር። የትም ቦታ ሄደህ ድምጹን ስትሰማ ከርቀት ትለየዋለህ። የሚገርም ነገር ግን በጣም ህዝብ ያወቀው እንደሚመስለኝ ይሄ ኤግዚቢሽን ማዕከል የሚያዘጋጃቸው የመድረክ መምራቱን ይመስለኛል። አይመስልም? የኤግዚቢሽን ማዕከሉ የሚገርም ነበር። እንደውም በዛ ጊዜ በቃ የመጣ ዘፋኝ ከመታወቁም በፊት የሚወጣበት እዛ ነው። በተለይ ደግሞ እሱ መድረክ ሲመራ ከዛ ከቀጭን ሰውነቱ የምትወጣ ድምጽ አትመስልም ነበር። ሁላችንም እኮ ኤግዚቢሽን ማዕከል ባዛርም ያሳየን እሱ ነው። የሚገርም ነገር በጣም የሚገርም ደግሞ ሌላው በጣም ልዩ ነገሩ ምንድነው መሰለሽ? ባለፈው ብቅ ብሎ አልነበረም? እንዴት አይነት ሰነድ እንደሚይዝ ዶክመንቴሽን እንደሱ ይባላል። የሚጥላት ነገር የለችም። የሚገርም ነገር እንደው እኔ አሁን በእነሱ ቤተሰቡ ጠቅላላ ወደ አርት ነው፣ አርት ውስጥ ገብቷል። እናትየው ጭምር በጣም ይገርማል አይደል? ግን መዓት ነገር እኮ ነው ያላቸው። ራሱ ያልገባበት ሙያ የለም ወንደሰን። እንደው ስታስበው በቢኒያም በቤተሰቡ በሱ በተለይ ወንደሰን ታለንት ብቻውን በቂ እንዳልሆነና ጥረት እንደሚያስፈልግ በእነሱ ታያለ። በጣም ዲሲፕሊን ይሰራሉ እኮ እንደ ጉድ ነው የሚሰሩት። በጣም እንደውም ቆይ የዶክመንቴሽን ላይ ለመጽሐፉ ላይ ያወጣው ላይ ያንቺ ፎቶ አላሳይሽ። የመቼ የዛሬ 28 ዓመት ኢንተርቪው ሲያረጋችሁ ነው ይልስ እንጂ ይሰርሽ ነው። አቤት ቅጥነት! ታዲያሽ ይሄ የራሱ ደግሞ አየሽ ወንድ ታዲያሽ በጣም ቀጭን ልጅ ነበር። ምን ይመስላለሁ? እግዚአብሔር አይቂ አንቺም እኛም አልተባለን እንኳን አንቺ ምን ይመስላለሁ? ተንጂ ሙልዬ እውነት ግን ነው። 28 ዓመት ፎቶግራፊ ይዟል። እንዲህ ጎበዝ ነው በእግዚአብሔር በጣም እና ብዙ ነገር ያወራናል ወንድዬ በእርግጠኝነት እንዴ በጣም እንጂ። ሄሎ ወንድዬ። ሄሎ ሙልዬ። ሄሎ ሚካኤል። ሄሎ ኢትዮጵያ። እንደምን አላችሁ? ወንድዬ እንደምን አለ? ደህና ነህ ሆይ? እግዚአብሔር ይመስገን። ሙልዬ እንደምን አለሽ? ስላየኋችሁ ደስ ብሎኛል። አመሰግናለሁ። እኛም በጣም ደስ ብሎናል ስላገኘን። ደግሞ እንኳን ደስ ያለን በለው። እንኳን ደስ ያለ ወንድዬ። እንዴ ሳንረሳው በጣም ትልቅ ነገር ነው። ትልቅ ነገር ነው። ትልቅ አቺቭመንት ነው። በጣም ነው ደስ ያለን። እኔም አሁን ያልገባኝ አሁን ኖቬምበር 30 ላይ የዓመቱ ወንደሰን ሊባል ነው ምንድነው? አሁን እዛ ሀገር እንግዲህ የሚሆነው ምንድነው? ኖቬምበር 30 ቀን በቨርጂኒያ አሌክዛንድሪያ ሲቲ የወንደሰን ከበደ ቀን ተብሎ ተሰይሟል። ስለዚህ ዌብሳይታቸው ላይ ሲገባ ኖቬምበር 30 በካሌንደሩ ላይ የኔ ስም አለ ማለት ነው። ይሄን ለሰየመልኝ ሲቲ ደግሞ በተለያየ መንገድ በአመቱ ውስጥ በበጎ አድራጎትም ሆነ በተለያየ መንገዶች ምን የሚታገዝ ነገር ይኖራችኋል በማለት ወደ ኦፊስ በመሄድ ደግሞ ለሰጡኝ አክብሮት ደግሞ ሄጄ የማገዝባቸው ብዙ መንገዶች አሉ። መስፈርቱ ምንድነው ወንድዬ? አንተ ምን ብታደርግለት ነው ለሶሳይቲው? እንግዲህ ዋናው እግዚአብሔር ሲያከብር ነው ሙልዬ። ልክ ነው። እግዚአብሔር ነው ያከበረኝ። ይነስም ይብዛ በሙያዬ ለማድረግ ያለብኝን አድርጌያለሁኝ። መጽሐፉን እንግዲህ ባለፈው ኢትዮጵያ ውስጥ አስመርቄያለሁኝ። በዚህ በአሜሪካ ደግሞ በማስመርቅበት ሰዓት ላይ ብዙ ኮሚቴዎች ተዋቅረው ነበረ ለመጽሐፉ ዝግጅት።
ከዚህ በመቀጠል ሌላ ተከታታይ መጽሐፎች ይኖሩኛል። ከውልደት እስካሁን ያለሁበትን ህይወት የሚተርክ እና በኢትዮጵያ ውስጥ ባለሁበት ሰዓት በሰራኋቸው አገልግሎቶች በተለያየ መንገድ ያገኘኋቸውን እውቅናዎች ደግሞ እዚህ አሜሪካን ሀገር ደግሞ ላለፉት 20 ዓመታት ማለት ነው። አሁን ጃንዋሪ ሲመጣ እንግዲህ አዲሱ ዓመት 21 ዓመት ሆነኝ ማለት ነው። በተለያየ መንገድ በሙያዬ ባደረኳቸው አስተዋጽኦዎች፣ በበጎ አድራጎት ስራዎች በተሳተፍኩባቸው በተለያዩ መንገዶች ያንን ታሪኬን ተሰንዶ አዘጋጅ ኮሚቴው ለመጽሐፉ ምረቃ ወደ ሲቲ ኦፍ አሌክዛንድሪያ በመሄድ የሰራኋቸውን ስራዎች አቀረቡ። እንግዲህ ይሄን ለኮሚኒቲያችን እዚህም ለኢትዮጵያን ኮሚኒቲ ሆነ በአሜሪካን ሀገር በኢትዮጵያ ውስጥም ለሰራቸው ስራዎች እጅግ በርካቶች በመሆናቸው ሲቲው የመጽሐፉ ቀን የሚመረቅበትን ቀን የወንደሰን ቀን ብለን ሰይመነዋል ብለው ያንን እውቅና ሰጡኝ ማለት ነው። እጅግ በጣም በጣም የሚያኮራ ስራ እኮ ነው ወንድዬ የምትሰራው። በአጠቃላይ እስካሁን እየሰራህም ያለውና እኛ በልጃችን ኮርተናል። ይገባሃል። በጣም በጣም እንዴ በጣም ብዙ ነው እኮ የሁላችንም ኩራት። እግዚአብሔር ይመስገን። እኔም ደስ ብሎኛል። ደግሞ እንዲህ በቅርብ ለምናቅህና ጥረትህን ለምናቅ ሰዎች ምን ያህል በጣም በጥረት የተሞላ እና በጣም ኢነርጂ የነበረ ሰው እንደነበርክ እናውቃለን እና እኔም ሙሌም እናውቃለን በደንብ እና እንደዚህ አይነት ሰው ሲሳካለት እዛ ደረጃ ሲደርስ በጣም ደስ የሚል ነገር ነው። ተስፋም የሚሰጥ ነገር ነው። በጣም ምንድን አንተ መዓት ነገር ነው የምትሰራው አይደለም ሙሌ? ምንም እኮ ያልገባበት ቦታ የለም። ቆይ እኔን ይገልጸኛል የምትለው እኔ ሁሉም ሰው በጣም የሚወደው መድረክ ላይ ፕሮግራሙን ሲመራ ነው። በተለይ ድምፁ ይላል ሰው ፕሮዲስ ያደርጋል፣ ብዙ ነገሮች ፕሮዲስ ያደርጋል። ማስታወቂያ፣ ክሊፕ፣ ፊልሞች ውስጥም ማለት ነው። ሌሎች መዓት ነው ያው የምታውቀው ነው። ግን ወንድዬ አንተ በግልህ እኔን የሚገልጸኝ ይሄኛው ነው ብለህ የምትለው የትኛው ሙያ ነው? የጋዜጠኝነት ሙያ ወደዋለሁ። ያው እንደሚታወቀው ኢትዮጵያ እያለሁኝ የስፖርት ጋዜጠኛ ነበርኩኝ። ከቀደምት የሬዲዮ ፋና ስፖርት መስራቾች አንዱ ነኝ። ከዛ በኋላ ደግሞ ወደ አሜሪካ ሀገር ከመጣ በኋላ ደግሞ የኢትዮጵያ ናሽናል ብሮድካስቲንግ ሰርቪስ የሚል በአሜሪካ ቴሌቪዥን ቻናል የሚተላለፍ ብቸኛ የኢትዮጵያኖች ፕሮግራም ነበረ። ከአንጋፋዋ ጋዜጠኛ የኢትዮጵያ ቴሌቪዥኗ ንግስት አባተ፣ እንደዚሁም ሰለሞን ወርቁ፣ አቶ ፍቅቃዱ፣ ሌላም ባለሙያ ወዳጃችን ነበረ። ለዚህ ሆነን ነው ቲቪ ላይ የሰራ ነው። ከዛ በኋላ ደግሞ እዚህ ሀገርም ልዩ ሬዲዮ የሚል የስፖርት ብቸኛ የስፖርት ሬዲዮ ፕሮግራም ነበረኝ። ሬዲዮኑን እወደዋለሁኝ። ከዛ በላይ ግን መድረክ ነው የሚያስደስተኝ። መድረክ ወጥቼ ማይኩን ጨብጬ ከህዝብ ጋር ስገናኝ ያለው ነገር እጅግ በጣም እወደዋለሁና መድረክ ይበልጥብኛል። አንቺ ከፊልሙ ወደ ቲያትሩ ነፍስሽን እንደሚወስደው ሁሉ መድረክ በጣም ደስ ይለኝ። መድረክን እወደዋለሁ። እንዴት ወደዚህ ገባ? አሁን አውቶ ሜካኒክስ፣ የአርባን ፕላኒንግ የሆነ ቴክኒክ ነገር የለመደ ሰው ሳማው ወደዚህኛው ብዙ አይሳብም። ወይዚህኛው ነው ወይዚህኛው ነው የምትሆነው። ብዙ ጊዜ በተለምዶ እንደዛ ነው። ብዙ ሰዎች ከዚህኛው ወደዚህኛው ብዙ አይመጡም እና ከየት ነው ከቴክኒክ ሰፈር እንዴት ነው ወደ መድረኩ ወደዚህ ወደ ጋዜጠኝነት? ልክ ነው። አዎ የመጀመሪያ እንግዲህ ሃይስኩል ካጠናቀቅኩ በኋላ በኦአይሲ ነበረ የገባሁት። እዛ እንግዲህ የ6 ወራት የሚሰጠውን የከተማ ልማት የማስተር ፕላን ስራ እሱን ከተከታተልኩኝ በኋላ ሜጀር ኮርሴን አድርጌ የነበረው በወቅቱ ፕላምቢንግ ነበር፣ ፕላምቢንግ ኢንስታሌሽን። በሱ ነው የተመረኩት። በጊዜው ደግሞ ለፕራክቲስ የተመደብኩበት የነበረው ጊዮን ሆቴል ነበር። አክሱም፣ ጎንደር፣ ላሊበላ ብሎኮች እንደ አዲስ መስመሮች ሲዘረጉ በዛ ታሪካዊ ስራ ላይም በተማሪነቴ ተሳትፌያለሁ ማለት ነው። ከዛ በኋላ እንግዲህ በጀነራል መካኒክስነት በዲፕሎማ ተመርቄያለሁኝ። እድለኛ ነበርኩኝ። የጀነራል ሙልጌታ ቡሊ የመጀመሪያዎቹ መስራቾች ከነበሩት መካከል ብርጋዴር ጀነራል ኃይሉ ናቸው አሰልጥነውኝ የነበረው። በአውቶ መካኒክስ ደግሞ ተመርቄያለሁ። እሱንም
ግን አሁን ከውስጤ ስላልነበር ይመስለኛል በአውቶ ግራጁዌትም አድርጌ ጎማ ከመቀየርና ባትሪ ከመቀየር ውጭ አሁንም ድረስ ምንም የማውቀውም ነገርም የለም፣ ፍላጎቱም አልነበረም ማለት ነው። በቃ የነፍሴ ጥሪ እንግዲህ ወደዚህ ነበር ማለት ነው፣ ወደ መድረኩ ነበር ማለት ነው። እሱ ታሪኩ ብዙ ነው የሚገርማችሁ። ታላላቅ እህቶቼ አዜብ ከበደ ማስተር መስራች ነች፣ ማስተር ቪዲዮግራፊ ማሰልጠኛ። ታላቅ እህቴ ገነት ከበደ የአቢሲኒያ ማሰልጠኛ መስራች ነች። እንደዚሁም ከኔ 1 ዓመት ታላቅ እህቴ ደግሞ ጸደይ ከበደ ደግሞ ከእናቴ ጋር የዲያና ውበት ማሰልጠኛ ትምህርት ቤት መስራቾች ነው። እነሱ ያንን ተቋም ከመመስረታቸው በፊት በብሔራዊ ሙዚየም በተዘጋጀ ዝግጅት ላይ እዛ አካባቢ አሁን የኮንኮርድ ሆቴል ባለቤት የነበረው ያኔ ዲጄ ነበረ፣ ዲጄው ሳይባል እሱ ዲጄ ነበረ እዛ እና እኔ ደግሞ ሙዚቃ ስለምወድ አጠገቡ እቀመጣለሁኝ እና የሚያስተዋውቅ ሰው ሲባል እስቲ ፕሮግራሙን እንደው ንገሩልን ምናምን ሲባል ማይክ ሰጠኝ። እሱ ብዙ ማይክ አይዳፈርም። እኔ ማይኩን አንስቼ ማስተዋወቅ ያስኩኝ ማለት ነው። ወይዘሮ ታደለች ኃይለ ሚካኤል በወቅቱ የሴቶች ጉዳይ ሚኒስትር ነበሩ። ልክ በመኪናቸው ሲወጡ ያኔ በጣም ልጅ ነኝ። በሾፌር እየወጡ ነው። ኮብራውን መስኮት ዝቅ አድርገው ማነው የሚያስተዋውቀው አሉ። እሱ ነው በሉ ከዛሬ በኋላ እሱ እንዲያስተዋውቃል። ያ እንግዲህ የህይወቴ በኪነ ጥበቡ ዓለም በር የከፈቱልኝ እሳቸው ናቸው ማለት ነው። በቃ ከዛ በኋላ ይቀጥላል። ከዛ በኤግዚቢሽን ማዕከል ወደ ኤግዚቢሽን ማዕከል መጣሁኝ። እንግዲህ ኤግዚቢሽን ማዕከል በርካታ ስራዎችን ሰርቻለሁ፣ በርካታ መድረኮችን መርቻለሁ፣ ንግድ ትርኢቶችን፣ ባዛሮችን አዘጋጅቻለሁ፣ አማክሬያለሁ፣ ሰርቻለሁ። እዛ ላይ ደግሞ በቅርቡ በሞት የተለየን የሬዲዮ ፋና ስራ አስኪያጅ እና መስራች ጋሽ ሙሉጌታ ገሰሰ ያየኝና እባክህ ይሄ ድምፅ ለሬዲዮ ነው የሚሆነው፣ ወደ ሬዲዮ እንድትመጣ ነው። እኔ ደግሞ መድረኩን ትቼ መሄድ አልፈለግኩኝም። እነሱ ደግሞ ሙሉውን መድረክ ትቼ እንድመጣ ነበር የፈለጉት። በኋላ ሬዲዮ ፋና ላይ አንድ ፕሮግራም ይቀርብና አንድ አቶ ደሴ የተባሉ ግለሰብ ናቸው 7 ልጆችን ይወልዳሉ። እነዚያ የወለዷቸው 7 ልጆች አስቸጋሪ በመሆናቸው እንግዲህ እኔ እያረጀሁ ነውና ንብረቴን ለልጆቼ አላወርስም፣ ለበጎ አድራጎት ድርጅት ነው የምሰጠው፣ በዚህ ላይ ምን አስተያየት አላችሁ ይባላል። ይሄ ለአድማጭ ይቀርባል። እኔ ተሳታፊ ነበርኩኝ ሬዲዮ ፋና ውስጥ በጽሁፍ ማለት ነው፣ ልክ እንደተመሰረተ ማለት ነው። ከዛ በኋላ በአካል መቅረብ ትችላላችሁ ሲባል ዛሬ በህይወት የለም አንጋፋው ጋዜጠኛና ደራሲ መስፍን አሸብር ኢንተርቪው ያደርገኛል። ምንድነው የምትሰራው? የመድረክ አስተዋዋቂ ነኝ፣ እባክህን ነገር አንብብልኝ ይላል። ድምፄን ይቀርጽና ለስራ አስኪያጁ ይሄዳል። እንዴት አይነት የመሰለ ድምፅ አገኘሁልህ ይለው። ይሄንም አውቀዋለሁ ና ብዬው እኮ መድረክ አልተውም ስላለኝ ነው ይላል። ጋሽ ሙሉጌታ እጅግ በጣም መልካም ሰው ነው። መድረክ በግልህም እየሰራህ ማስታወቂያህም እየሰራህ ሬዲዮ ፋናም እንቀጥልሃለን አልኩኝ። ሬዲዮ ፋና እንግዲህ በተመሰረተ በአመቱ ተቀላቅዬ እጅግ ከማከብረው ከምወደው ከአለምነህ ዋሴ ጋር ላለፉት 6 ዓመታት በወቅቱ አብረን ሰርተናል። በጣም ጎበዝ ጋዜጠኞች እና አማን አያሌው ዛሬ በህይወት የለም ብዬ ታስታውሻለሽ? ሙሉዬ ፋንታሁንን፣ እነ መኮንን በዛብህ፣ ኤርሚያስ ፋንታሁን፣ እንዳንዳርጋቸው አሁን ታምር ካናዳ ያሉ ብዙ ወዳጆቻችንን፣ ኤደን መሐመድ የመጀመሪያዋ ሴት ስፖርት ጋዜጠኛ ነች። በነገራችን ላይ እንደው አንድ ቀን ደግሞ እንግዳ ብታደርጓት ደስ ይለኛል። ጥሩ ነው። የመጀመሪያዋ የስፖርት ጋዜጠኛ ነች። አሁን በኒውዮርክ ነው የምትኖረው። በኒውዮርክ ዩኒቨርሲቲ ውስጥ አስተማሪ ነች። እና ጥሩ ቲም ነበረን። ከዛ ነው ወደ ሚዲያ የመጣሁት። ጸጋዬ እሸቱ አድናቂ ማህበር መስርተ በጣም ብዙ በጎ ተግባራት ሰርተሃል እና ጸጋዬ እሸቱ አድናቂ ስለሆንክ ነው የመረጥከው ጸጋዬን ወይንስ ምንድን ነው? እስቲ ንገረን። ጸጋዬን እጅግ በጣም አድርጌ ነው የምወደው። እንግዲህ ከተዋወቀን ከጸግሽ ጋር ዘንድሮ 31ኛ ዓመታችንን ይዘናል። ገና ሃይስኩል ተማሪ ሆኜ ነው የእሱን ዘፈኖች አዳምጥ የነበረው። የመጀመሪያዎቹን እሄዳለሁ ሐረርን፣ ከዛ ሸጌ ሰርግሽ ለት በህይወቴ በቃ እንደው ማግኘት ከምፈልጋቸው ሰዎች አንዱ የነበረ ሰው ነው ጸግሽ። ከዛ በኋላ ሰኔ 10 1987 ዓ.ም አይቤክስ ሆቴል ደውዬለት አይቤክስ ሆቴል እንገናኛለን። አይቤክስ ሆቴል ተገናኝተን
ቡና ጋብዞኝ የትውውቃችን ቀን ተጀመረ ማለት ነው። ከዛ በኋላ እንግዲህ በመድረክ አጋር ሆነን ይኸው እግዚአብሔር እድሜና ጤና ሰጥቶን ከጓደኝነትም አልፈን ቤተሰብ ሆነናል። ቤተሰብ ለቤተሰብ የምንጠያየቅ ትልቅ ቤተሰብ መስርተናል እና ጸግሽ ዘፈኑን ብቻ አልነበረም ከቀረብኩት በኋላ ደግሞ ዘፈኑን አይደለም እጅግ ቁም ነገረኝነቱን፣ ጨዋነቱን፣ አርቆ ሀሳቢነቱን ታላቅ ወንድም ነው ያገኘሁት ለኔ። እኛ ቤት 3 ሴቶች 3 ወንዶች ነን። ሴቶቹ ታላቆቼ ናቸው። የወንድ መጀመሪያ እኔ ነኝ። ጸግሽ ግን ታላቅ ወንድም ነው የሆነ ለኔ ደግሞ ደስ ይላል። ሁሉም አድናቂ እንዳንተ ቢሆን የምንዋደድ እና የጸጋዬ እሸቱ የሙዚቃ ወዳጆች ማህበር የሚል በክልል 14 መስተዳደር በጊዜው የመጀመሪያውን ፍቃድ በአርቲስቶች ስም እኔ ነኝ ያገኘሁት። ያንን ፍቃድ ይዤ አንደኛ ዓመቱን ለምን አንድ ጥሩ ቦታ ላይ አላከብርም የሚል ነገር ሐሳብ አቀረብኩኝ። ሆቴል ውስጥ ለማድረግ ሂልተን የሚል ነበር ምርጫዬ። በኋላ ላይ ሳስበው በዓል ቀን ነው ላደርገው ያሰብኩት። ጠያቂ የሌላቸው ጎዳና ላይ የወደቁ ወገኖቻችን እነሱን ለምን አላደርግም አልኩኝ። ለጀግናው አትሌት ኃይሌ ገብረስላሴ እንዲህ አይነት ዝግጅት አለኝ እንድትገኝልኝ አልኩት። ኃይሌ እኔ ዝም ብዬ አልገኝም፣ የምገኝ ከሆነ በሬውን የምችለው እኔ ነኝ። በእንዲህ አይነት መልኩ ለ2000 የጎዳና ተዳዳሪዎች የመጀመሪያው ምሳ ግብዣ አደረግን። ሌሎችም በርካታ በዚህ ዝግጅት ላይ ብቻዬን ሳልሆን ጥሩ ሀገር ወዳድ ኢትዮጵያውያን ወገኖች የነበሩ አብሮኝ የሚሳተፉ ቀጥሎ 5000 መጨረሻውን 8000 ጎዳና ተዳዳሪዎችን በጸጋዬ እሸቱ ስም የበዓል ቀን ከያሉበት ጸርተን ምሳ አብልተን በጊዜው ደግሞ የሀገሪቱ ፕሬዝዳንት ዛሬ በህይወት የሉም ነፍሳቸው በገነት ትረፍ ዶክተር ነጋሶ ጊዳዳ በማደርጋቸው ዝግጅቶች በሙሉ ይገኙ ነበር። በዚህ አጋጣሚ ደግሞ ሌላ ላመሰግናት የምፈልገው እንግዲህ አርቲስት ማታ ድምጻዊ ማታ ስራ ሰርቶ ጠዋት ይተኛል። ማታ ሰርታ እዛ ዝግጅት ላይ ግን በጸጋዬ እሸቱ ሙዚቃ ወዳጆች ማህበር በዓል ጎዳናዎቹ ግን ይመለከተኛል ብላ ሁል ጊዜ በፀሐት ስዩም አትቀርም ነበር እና በዚህ አጋጣሚ ብጻትንም ወደኋላ ታሪክን ሳነሳ አመሰግናታለሁ ማለት ነው። ከዛ በጸጋዬ እሸቱ ስም እንግዲህ ለተማሪዎች የትምህርት ቤት ያመታቸውን ክፍያ ደብተር፣ እስክሪብቶ፣ እርሳስ ለዚህም ጎዳና ላይ ያሉ ልጆች ደግሞ ከሚለምኑ የሊስትሮ ሙሉ ዕቃ እንደገዛ ሸቀጣ ሸቀጦችን አድርገው መንገድ ላይ ጀብሎ የሚባለውን እንዲሰጡ አድርገናል። በሱ ስም ነውና ትልቅ ደስታ ነው የሚሰጠኝ ይሄንን በማድረግ። ጎሽ በጣም ትልቅ ነገር ነው ወንድዬ። ሁሉም አድናቂ እንደዚህ ቢያደርግ ጥሩ ነው አይደል? ቢመነዘር እንዴት ታሪክ ነገር ነው ይሄ። እንግዲህ አንተ የስንት ዓመተ ምህረት የጀመርከው ነው ማለት ነው? ወዳጅነታችን በ87 ነው የተመሰረተው። ከዓመት በኋላ ነው የተጀመረው። ስለዚህ በ88 ምናምን 88 89 አካባቢ ነው የጀመራችሁት ይሄን። በዛ ወቅት እንደዚህ መሬት ላይ የያዘ ነገር የለም ነበረ። ጸጋዬ እሸቱ ወዳጆች ማህበር የሚል አቋቁሜ ከተለያየ ቦታዎች ላይ አባላትን መዝግቤ የሚገርመው ነገር እያንዳንዱ የአባላት ደብዳቤዎች የሚልኩ ለወዳጆች ማህበሩ አባል የሆኑ ያንዳንዱ ሰነድ ተሰንዶ ተቀምጧል። እኔ ጋር ምንም የሚጣል ነገር የለም እና መረጃዎችን ምንም ብጣሽም ወረቀት ብትሆን እኔ ጋር ቫልዩ አላት ሰብስቤ ያስቀምጣለሁ ማለት ነው። በጣም እኔ እንደውም አሁን 90ዎቹ በጣም ብዙ ስራ የተሰራበት ጊዜ ይመስለኛል። እንደ ዘመን በተለይ ኪነ ጥበብ በየትኛውም ዘርፍ አሁን እኔ ትዝ ይለኛል። አሁን 90ዎቹ ማለት 90ዎቹ መጀመሪያ ማለት ከዩኒቨርሲቲ እንደወጣን ምናምን ያለ ጊዜ ነበረ። የኤግዚቢሽን ማዕከል በጣም ሙልት ያለበት ጊዜ፣ እነዛ አዳዲስ ነገሮች ኮንሰርቶች የሚሄዱበት ቲያትር ቤቶች ነሙሌ በጣም ቲያትር ቤት ካፍ እስከ ገደፉ የሚሞላበት 90ዎቹ እንደ ዘመን በጣም ብዙ ነገሮች የተሰራበት ይመስለኛል። እና በአንተ አርካይቭ አያያዝ አሁን እነዚህን የ90ዎቹን ጊዜያት ወደ ምን ልትቀይራቸው ታስባለህ? እንግዲህ 1990ዎቹ ኤግዚቢሽን ማዕከል 80ዎቹ አጋማሽ ጀምሮ እስከ 90ዎቹ አጋማሽ አሁን ላሉ ታላላቅ የኪነ ጥበብ ባለሙያዎች ትልቅ ስፍራ የነበረ ነው፣ መንገድ የከፈተላቸው ነው። አሁን በዚህ የመድረክ ማስታወሻ መጽሐፍ ላይ ለምሳሌ በአንደኛው ገጽ ላይ ሙሉሽና ሰራዊት አሉ። እዛ ላይ መጽሐፉ ውስጥ ታሪካቸው ገብቷል ማለት
በኤግዚቢሽን ማዕከል በሚካሄዱ ዝግጅቶች ላይ በእንግድነት ሁሉ ተገኝተዋል። እነሱ በጊዜው ማለት ነው። እያሳየዋት ነበር። እነሱን ለማየትም የተገኘው ቀላል አልነበረም። አዎ ከመጀመራችን በፊት እያሳየዋት ነበር፣ እንዴት ቀጭን ልጅ እንደነበረች የሰርሽንም እያሳየዋት ነበር። የሚገርም 28 ዓመት ሆኖታል። ቅጥነታችን ለማየት የነበረው ሰው ጉጉት፣ በቴሌቪዥን የማያችሁ ሰው በአካል ለማየት ትልቅ ጉጉት ስለነበር ነው ወደ ኤግዚቢሽን ማዕከል እንድትመጡ ያደረግነው ማለት ነው። እና ያ ማዕከል ቴዲ አፍሮ፣ ሸዋንዳኝ ኃይሉ፣ እነ ዘሪቱ ከበደ፣ ጆኒ ራጋ፣ አሌክስና ጎሳዬ፣ ላፎንቴኖች አልበም ከማውጣታቸው በፊት የመጀመሪያ ትልቁ መድረካቸው ያ ኤግዚቢሽን ማዕከል ነው። ኤግዚቢሽኑ ከሰው ጋር የሚያገናኛቸው ነበረ። እኔ ጋር ያለው ነገር ልዩ የሚያደርገው ምንድን ነው? እያንዳንዱ ድምፃዊ አልበም ከማውጣቱ በፊት የነበረው የመድረክ ስራ በእጄ ላይ አለ ማለት ነው። ስለዚህ በቀጣይ ደግሞ በዲጂታል ለህዝቡ የሚደርስበትን መንገድ እየሰራው ያለው። መጽሐፍ ምረቃው ላይ ያንተ የዘጠናዎቹን ነው ያገኘሃቸው ወይንስ አሁን አዲሱን ትውልድ አግኝተሃል? ምን ታዘብክ? የሚገርመው ነገር የዘጠናዎቹን በጣም ነው ያስደነቁኝ። ብዙዎቹ በርካቶቹ እንደውም የዘጠናዎቹ ተገኝተዋል። ከድምፃያኖች ከነላፎንቴኖች ጀምሮ አሁን ያን ጊዜ ዲፈንኪስ የዳንስ ክለብ የሚባል ነበር። መስራቹ እዚህ ነው ያለው፣ ተክሉ ተስፋ ይባላል። ያን ያሰለጠናቸው የነበሩ ልጆች አሁን አርት ቲቪ ላይ የሚሰራ እንደ መውደድ ያን ጊዜ ዳንሰኞች ነበሩ። እነ ኬኔዲ የሚባሉ የዘጠናዎቹ ድምፃያኖች የነበሩ እነሱም ተገኝተዋልና በጣም ነው ደስ ያለኝ። አንደኛ ታሪካቸው ነው። እንደዚህ ተሰንዶ የትም ቦታ ሊያገኙት አይችሉም። መጽሐፉን የማየት እድሉ ካላችሁ ኤግዚቢሽን ማዕከል ውስጥ የተካሄዱ ዝግጅቶች አንድም ፖስተር፣ ፍላየር ከኔ ያመለጠ የለምና እነሱን ነው ሰንጄ ለታሪክ ያስቀመጥኩት ከምስሎቹ በተጨማሪ ማለት ነው። ትልቅ ነገር ነው። በጣም በጣም ትልቅ ነገር ነው። ለነገሩ ምን ቤተሰብህ ራሱ ጠቅላላ ካሁን ከእናትህ ጀምሮ እህቶች ነቢኒም ሁሉም እኮ እዛው ሙያ ውስጥ ነው ያሉት ኦልሞስት። እና ኪነጥበብ አርት ውስጥ ኮሚኒኬሽን ውስጥ ነው ያላችሁት፣ ስልጠና ውስጥ ነው በአጠቃላይ ያላችሁት። አባታችሁ ብቻ ነው የቀሩት እኮ። ልክ ነው። ሁሉም በሙያ ውስጥ ነው ያለው። እናቴ ያው በርካቶችን አፍርታለች። እኔ አንድ ታላቅ እህቴ ከጥላይ ከበደ ጋር በመሆን ዲያና የውበት ማሰልጠኛን በሚል በመክፈት እና አመለሰት ሙጬን ጨምሮ በርካቶችን ባለሙያዎች እናቴ አፍርታለች። ማስተር ደግሞ እንደምታዩት የመጀመሪያው ቪዲዮግራፊ ነው እና የኤዲቲንግ ማሰልጠኛ ነው። እዚህ አሁን በቨርጂኒያ አዚ ፍላወር የሚባል ድርጅት ከፍታለች። አዜብ ከበደ እዚህ ነው የምትኖረው። ታናሽ ወንድሜ ዮሐንስ ከበደ ካናዳ ነው። የመጀመሪያዎቹ ናቸው። በሺዎች የሚቆጠሩ አፍርተዋል። አሁን ደግሞ አቢሲኒያ የስነ ጥበብ ማሰልጠኛ ከ20 ዓመት በላይ ዘልቆ የመጀመሪያው ከአርት ስኩል ቀጥሎ የግል የስዕል ትምህርት ቤት ነው። የሞዴል ማሰልጠኛ ነው። የተለያዩ ስራዎችን ያከናውናል። ያው ይሄ ሽልማት እንግዲህ በቤታችን አራተኛ ሆኖ ሲገባ ማለት ነው። ከዚህ በፊት ቢኒያም ከበደ ነው። ቢኒ የኢትዮጵያ ልጆች ቴሌቪዥን የበጎ ሰው ሽልማት ተሸላሚ ሆኗል። በጣም ትልቅ ስራ ነው እየሰራ ያለው ቢኒ። በጣም ትልቅ ስራ ነው እየሰራ ያለው እኮ። ትልቅ ስራ ነው። እግዚአብሔር በተለይ አሁን ትንንሽ ልጆች ላለን ሰዎች ያደረገው ነገር ቀላል አይደለም። በእውነት ትልቅ ስራ ነው። ቢኒ አሁን በማስታወቂያውንም ልስራ ቢል ሌላ ፕሮዳክሽኖችንም ልስራ ቢል ይችላል፣ ግን ትውልድ መገንባት ላይ ነው ያለውና ይህን ጥረቱን እንግዲህ አይቶ እግዚአብሔር ደግሞ እስከ መጨረሻው መልካም ነገር እንዲገጥመው መኛለው። ገነትም ያው የበጎ ሰው ሽልማት ተሸላሚ ነች። አዜብ ደግሞ የዛሬ ዓመት አሜሪካን ብትሆን በወኪል በኩል የጉማ አዋርድ ተሸላሚ ነበረች ማለት ነው። እንግዲህ አራተኛው ተሸላሚ በቤት ውስጥ ነው ሆኛለሁ ማለት ነው። ቀና ሰዎች ወንድዬ አሜሪካን ያሉ ኢትዮጵያኖች በጣም ነው የሚወዱ ይባላል። እንዴት ነው አሁን በመድረክ ብቻ ነው በጥበብ ብቻ ነው ግንኙነታችሁ ከማህበረሰቡ ጋር? ያው የመድረኩም ነገር አለ፣ ግን የኔ በጎነት ነው ብዬ አላስብም። እዚህ ያለ በጣም ደግ ህብረተሰብ አክባሪ ነው እና እንደው ምን ብታረግ ነው ይሄ ሁሉ ሰው የተገኘው ይሄ ሁሉ ሰው ደስታውን ሊገልጽ የቻለ ብለዋል። ያው እግዚአብሔር ነው ሞገሱን የሰጠኝና በዚህ አጋጣሚ እግዚአብሔር እዛ ቦታ ላይ ለተገኙት ላከበሩኝ
በሙሉ እግዚአብሔር ክብረት ይስጥልኝ እንጂ እኔ ምንም የተለየ ነገር አድርጌላቸው አይደለም። በእውነት እዚህ ያለው የኢትዮጵያ ማህበረሰብ እጅግ ደግና ሰው አክባሪ፣ በተለይ ለባለሙያ ትልቅ ክብር የሚሰጡ ናቸውና በዚህ አጋጣሚ እግዚአብሔር ያክብርልኝ። ላከበራችሁ በሙሉ እጅግ አድርጌ ነው የማመሰግነው እላለሁ። እንዲሁ በጣም ወንድ ምንም አሁን 90ዎቹ ላይ ያንን ሁሉ ስራ የሰራት ምስልም ቁልጭ እንዳልክ ነው። እንዴት ነው ትዳር፣ ልጆች? ከልጆችስ ያንተን የተከተለ አለ? ያንተን መስመር? የእኔን ሙያ የተከተለ የለም። አዎ፣ ግን በቀደም እንዳያችሁት ምርቃቱ ላይ ባለቤቴ ትንሽ ወደ መድረኩ የምትመጣ አይነት ነገር ትመስላለች። ደህና ናት በጣም እንደተከታተላችሁት እንጂ የለም ከልጆች የለም። ይሄንን እንትን የሚል በጣም ነው ደስ የሚለው። ቅድም እንዳለ ቁልጭ ነው ያልከው። እንግዲህ የውስጥ ሰላም ይመስለኛል። እግዚአብሔር ይመስገን እጅግ የተባረከች ፈሪሃ እግዚአብሔር ያላት ጥሩ ባለቤት አለችኝ፣ ወይዘሮ ኢትዮጵያ ኃይሉ። እጅግ በጣም ደስተኛ ህይወት ስላለኝም ይመስለኛል። ከነስሟም ኢትዮጵያ። ልክ ነህ፣ ከነስሟም ኢትዮጵያ ነው። አዎ፣ አንተ ግን ያው ልታስረጀኝ ፈልገህ ነበር። ያ በልጅነቴ ነው የጀመርኩት። እንግዲህ ያው ወንድዬ መልካም ማድረግ መልካም መስራት ለራስም ሆነ ለቤተሰብ ለሀገር እንግዲህ ትርፉ ያው ውጤቱ በአንተ አይተነዋል አይደለም? በዚህ ሁሉ ሰው መከበር መፈቀር ነውና አንተን ስላገኘንህ በጣም ናፍቀ ሁሌ ነው የምትናፍቀን። ተመልሰ ስትመጣ እንዳለፈው ጊዜ ዝም ብለህ መሄድ አይቻልም። እሁድ ቤት መጥተህ ማግኘት እንፈልጋለን። በዚህ አጋጣሚ ደግሞ ይሄ መጽሐፍ እውን እንዲሆን በእውነቱ 4 ዓመት በልጠዋለሁ ቢኒያም ከበደን። ከእድሜው በላይ በሰለ ሰው ነው ቢኒ። እጅግ በጣም በጣም የዋህና ደግ ወንድሜ ነው። ይሄ መጽሐፍ ለስኬት እንዲደርስ የሱ አስተዋጽኦ እንደዚህ በቀላሉ የምገልጸው አይደለምና እግዚአብሔር ቤተሰብህን ይባርክ፣ እድሜና ጤና ይስጥህ። ሙልዬ ሚኪንም እግዚአብሔር እድሜና ጤና ሰጥቶን በሰላም ደግሞ በቅርቡ እንደምንገናኝ ተስፋ አደርጋለሁ። አክብራችሁኛል። ስላከበራችሁ እናንተንም እግዚአብሔር ይስጥልኝ። እጅግ አድርጌ አመሰግናለሁ። ሄሎ ኢትዮጵያ፣ በጣም ደስ ብሎናል ስለተገናኘን ወንድዬ። ብቅ ስትል እንግዲህ እንገናኛለን። ቤተሰብ ሰላም በልልን፣ ልጆቹ ይሳሙልን፣ ወዳጆቻችንን አሜሪካን ያሉትን በሙሉ ሰላም በልልን። እግዚአብሔር ይስጥልኝ። እኔም በድጋሚ ሄሎ ኢትዮጵያ ሰላም ነው።